አንዱ በቅድሚያ የተነሳው ጉዳይ የፓብሊክ ዲፕሎማሲ ስራን የተመለከተ ነው። እንደሚታወቀው ከመደበኛ ከዲፕሎማሲ ተቋማት የውጭ ግንኙነት ተቋማት ስራ በተጨማሪ የፓብሊክ ዲፕሎማሲ እንዲሁም የዲጂታል ዲፕሎማሲ በዚህ ዘመን ከፍተኛ ቦታ የሚሰጠው በሀገራት መካከል ያለ ትስስርን ወዳጅነትን ለማጠናከር አገራት ያላቸውን አቋም እና ፍላጎት ለሌሎች ለማሳወቅና በዓለም አቀፍ ደረጃ ለማስረጽ በልዩ ሁኔታ በስፋት የሚሰሩበት የሚጠቀሙበት የዲፕሎማሲ መስክ እንደሆነ ይታወቃል። በእኛ በኩል የፓብሊክ ዲፕሎማሲን ስራ ትልቅ ትኩረት በመስጠት በውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ ራሱን የቻለ ይህንን የሚከታተል ዳይሬክቶሬት ጀነራል አለ። ይሄ ዳይሬክቶሬት ጀነራል ከሌሎች የስራ ክፍሎች ጋር እና ከሌሎች ተቋማት ጋር በመቀናጀት በተለያየ መንገድ የፓብሊክ ዲፕሎማሲ ስራን ለማሳለጥ ጥረት እየተደረገ ይገኛል። በዚህ መስክ የተሰሩ ስራዎችን የተገኙ ውጤቶችን በመጠኑ በጥቂቱ ለመጥቀስ ሞክራለሁ። አንዱ ለምሳሌ የተሰራው ስራና በቀጣይም አጠናክረን መቀጠል አለብን ብለን የምናስበው ከባህልና ስፖርት ሚኒስቴር ጋር በመተባበር የኢትዮጵያን ሰፊ ባህል በጣም ትልቅ የሆነ የባህል ትውፊታችንን ስነ ጥበባችንን ለማሳየት ኪን ኢትዮጵያ የሚባል የባህል ቡድን በባህል ሚኒስቴር ተደራጅቶ በጣም ሰፊ ዝግጅት ካደረጉ በኋላ በተለያዩ ሀገራት በመሄድ የኢትዮጵያን ባህል በተለያዩ መድረኮች ለማሳየት ችለዋል። እንዲህ ያሉ ስራዎችን በቀጣይም አጠናክረን ለመቀጠል እናስባለን። ምክንያቱም ስነ ጥበብ፣ ሙዚቃ፣ ባህል አንዱ የፓብሊክ ዲፕሎማሲ መስክ ስለሆነ ከዚህ በተጨማሪ ደግሞ ሁላችሁም በቅርቡ እንደተከታተላችሁት የኢጋድ የቀጠናችን የጋዜጠኞች በተለያየ መስክ የተሰማሩ ጋዜጠኞች በህትመት በብሮድካስት እና በሌሎች መስክ የተሰማሩ ጋዜጠኞች የዓመቱ ሽልማት አስተናጋጅ ሆነን በቀጠናችን አሉ የተባሉ ጋዜጠኞች ወደ ኢትዮጵያ መጥተው በብቃታቸው በሰሩት ስራ ሽልማት ያገኙበት ኩነት ነበር። ከዚህ ኩነት ጋር ጎን ለጎን እነዚህ ጋዜጠኞች ኢትዮጵያ ውስጥ ያለውን የልማት ስራና እንቅስቃሴ እንዲጎበኙ የህዳሴ ግድብን ጨምሮ በቦታው ተገኝተው እንዲያዩ ለማድረግ ተችሏል። በዚህ አጋጣሚ እነዚህ ጋዜጠኞች ራሳቸው የሰሙትን ለማስተካከል ብቻ ሳይሆን ራሳቸው በቦታው ተገኝተው የተሰራው ስራ ለኢትዮጵያ ብቻ ሳይሆን ለሌሎች የቀጠናው ሀገራትም ያለውን ፋይዳና ትርጉም በመገንዘብ ይሄንን ደግሞ ባላቸው የተለያየ የሚዲያ አውታር ወደ መጡበት ሀገር ሄደው ያንን ለማስተጋባት መልእክቱን ለማስተላለፍ ችለዋል። እነዚህን አይነት የተለያዩ ስራዎች ለመስራት ጥረት ተደርጓል። ተጽዕኖ ፈጣሪ የሆኑ በተለይም በዲጂታሉ መስክ በጣም ብዙ ተከታይ ያላቸው በአህጉራችን ተደማጭነት ያላቸውን የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰቦችን ወደ ኢትዮጵያ እየመጡ ይሄንን ከተለያዩ በግል ከሚሰሩ የመንግስት ተቋማትም ጋር በመሆን በኢትዮጵያ ያለውን አጠቃላይ ሁኔታ እንዲያዩ የኢትዮጵያን አቋም እንዲረዱና ለኢትዮጵያ ድምፅ እንዲሆኑ ማድረግ ተችሏል። የዲጂታል ዲፕሎማሲን እንደ አንድ የፓብሊክ ዲፕሎማሲ መስክ በመጠቀም ከኤምባሲዎቻችን ጋር በመቀናጀት ኤምባሲዎቹ ደግሞ በየሀገሩ ያለውን የኢትዮጵያውያንን ማህበረሰብ አደራጅተው በመደበኛና ኢመደበኛ አደረጃጀቶች መልእክት እየተቀረጸ የኢትዮጵያን አቋም የኢትዮጵያን ፍላጎት ለዓለም የሚያስተጋቡ ለኢትዮጵያ ጠበቃ ሆነው የሚሞግቱ ዜጎችን ትውልደ ኢትዮጵያውያንን በተለያየ ሀገር ለማበረታታት እነሱ ጋር በቅንጅት ለመስራት
ጥረት እየተደረገ ነው። በዚህ ረገድ ያለውን እንቅስቃሴ ወደፊትም አጠናክሮ ለመቀጠል ጥረት የሚደረግ ይሆናል። ሌላው የተነሳው ጥያቄ ከቆንስላ አገልግሎት ጋር የተገናኘ ነው። የቆንስላ አገልግሎት በአካል የሚሰጥበት አንድ ቅርንጫፍ ነው ያለው። ስለዚህ የአገልግሎቱ ተደራሽነት ላይ ቀልጣፋ አገልግሎት ለመስጠት ጥረት ቢደረግም አንድ ቦታ ብቻ መሆኑ የፈጠረው ችግር አለ። ተደራሽነት ውሱንነት ነበረ። ይህንን ችግር ለመቅረፍ በአገር ውስጥ ካሉ የመንግስት የቴክኖሎጂ አገልግሎት የሚያቀርቡ የመንግስት ተቋማት ጋር በመቀናጀት በዲጂታል ፕላትፎርም አገልግሎቱን ዜጎች ካሉበት ቦታ ሆነው ማግኘት የሚችሉበትን ስርዓት ለመዘርጋት ሞክረናል። ይህንን ስርዓት ወደ ተግባር አስገብተን አገልግሎት እየተሰጠበት ነው ያለው። ነገር ግን ገና በቅርብ የተጀመረ ስለሆነ ተደራሽነቱን ይበልጥ ለማስፋት ደግሞ በሂደት ሲታይ የሚያጋጥሙ ችግሮችንም ለመቅረፍ እየተከታተልን ተጨማሪ ማሻሻያዎችን ለማድረግ እንሰራለን። ዋና እንደ አቅጣጫ ግን የያዝነው አገልግሎቱ በዲጂታል ፕላትፎርሞች ዜጎች ባሉበት በየትኛውም ቦታ ሆነው አገልግሎቱን ማግኘት እንዲችሉ ለማድረግ ነው ጥረት እያደረግን ያለነው። ስለዚህ ይህንን እንገፋበታለን። እንደተባለውም ከመሶብ በየክልሉ ካሉ መሶብ አገልግሎት ሰጪዎችም ጋር የሚተሳሰርበትን አግባብ እንደ አግባብነቱ የምናየው ይሆናል። ሌላው የተነሳው ጥያቄ ተያያዥ የሆኑ ጥያቄዎችን ከቆንስላ አገልግሎት ጋር የሚገናኙ የሚቀራረቡ አገልግሎቶችን በተመለከቱ የተነሱ ጥያቄዎችን አንድ ላይ ለመመለስ ከዜጎች ጥበቃ በመካከለኛው ምስራቅም ሆነ በሌሎች የዓለማችን ክፍሎች የሚገኙ ኢትዮጵያውያን እና ለነሱ የሚደረገውን ጥበቃ ለነሱ የሚሰጠውን አገልግሎት በተመለከተም የተነሳ ጥያቄ ስላለ እሱንም አያይዤ ለመመለስ እፈልጋለሁ። እንግዲህ ዜጎቻችን መብታቸው ተጠብቆ ክብራቸው ተጠብቆ ኑሯቸውን ማሸነፍ የሚችሉበት የስራ እድል የሚያገኙበትን እድል ለመፍጠር የውጭ ጉዳይ ሚኒስቴር ብቻ ሳይሆን ሌሎች ይሄ ጉዳይ የሚመለከታቸው የሚኒስቴር መስሪያ ቤቶች በተለይም የስራና ክህሎት ሚኒስቴር መስሪያ ቤት ጋር በመተባበር ከሀገራት ጋር የሁለትዮሽ ስምምነት በማድረግ የኢትዮጵያ ዜጎች ምን አይነት ጥበቃ ሊደረግላቸው ይገባል፣ መብታቸው በአግባቡ ታውቆ ከለላና ጥበቃ ተደርጎላቸው በህጋዊ መንገድ የስራ ስምሪት ማድረግ እንዲችሉ ሰፊ ስራ እየተሰራ እንደሆነ ሁላችንም እናውቃለን። ሆኖም በህጋዊ መንገድም ከተሰማሩ በኋላ በሚሄዱባቸው አገራት የሚያጋጥሟቸው እክሎች የሚያጋጥሟቸው ችግሮችና እንግልት በሚኖርበት ወቅት በዛ አካባቢ ያሉ የኢትዮጵያ ዲፕሎማቲክ ሚስዮኖች ኤምባሲዎቻችን ይህንን ጉዳይ ትኩረት ሰጥተው ለዜጎች ችግር መፍትሄ መስጠት እንዲችሉ ዜጎችን ማገዝ እንዲችሉ የምናደርገው ነገር አንደኛ ይህንን ጉዳይ የሚስዮን መሪዎች ማለትም አምባሳደሮቻችን እንደ አግባብነቱ ደግሞ ቆንስል ጀነራሎቻችን ይህንን ጉዳይ ትኩረት ሰጥተው በበላይነት የራሴ ጉዳይ የራሴ ኃላፊነት ብለው እንዲከታተሉ ቋሚ የስራ መመሪያ ተሰጥቷል። በዚህ ረገድ የሚሰሩትንም ስራ በየጊዜው ሪፖርት እንዲያደርጉ ይጠበቃል፣ ይገመገማል። በተጨማሪም ብዙ ዜጎች በተሰማሩባቸው ብዙ ዜጎቻችን በሚሰሩባቸው አገራት ላይ ይሄንን ጉዳይ ብቻ የሚከታተሉ በዋነኛነት ይሄ ነው ስራዬ ብለው የሚከታተሉ ዲፕሎማቶችም ከሚስዮን መሪዎቹ በተጨማሪ ተመድበዋል። ስለዚህ የሚስዮን መሪዎችና ይሄንን ጉዳይ እንዲከታተሉ የተመደቡት ዲፕሎማቶች በሚያደርጉት እንቅስቃሴ
የዜጎችን መብትና ጥቅም ለማስከበር ብዙ ስራ ተሰርቷል። በዚህ ረገድ የምንሰጣቸው አገልግሎቶች የህግ ድጋፍና ክትትል፣ በህግ ጉዳይ ምክር እንዲያገኙ፣ በማረሚያ ቤት የሚገኙ ዜጎችን መከታተል፣ መጎብኘት፣ ከአሰሪዎቻቸው ጋር አለመግባባት ሲፈጠር በሰላማዊ መንገድ መፈታት የሚችለው በዛ አይነት መንገድ እንዲፈታ እገዛ ማድረግ፣ ወደ ፍርድ ቤት መሄድ ላለበትም ጉዳይ እገዛ የመስጠት እንዲሁም በአንዳንድ ሚስዮኖች ደግሞ የኮሚኒቲ መጠለያ በማዘጋጀት ዜጎቻችን ከአንድ ቦታ ወደ ቦታ ከአንድ የስራ ቦታ ወደ ሌላ ስራ ቦታ ለመለወጥ ጥረት በሚያደርጉበት ወቅት ወይም ወደ ሀገር ለመመለስ እስከሚጠብቁም በኮሚኒቲ መጠለያ ውስጥ እንዲቆዩ ሁኔታዎችን የማመቻቸት፣ የአደጋ ጉዳትና የካሳ ክፍያ እንዲያገኙ፣ አንዳንዴም ደግሞ ከደሞዝ ጋር የሚያጋጥማቸውን እክል ለመወጣት አሰሪዎች ጋር በሚኖር ክርክር ድጋፍ በማድረግ ካሳም ደሞዝም እንዲከፈል ጥረት ይደረጋል። ይህንን በተመለከተ በጅዳ፣ በሪያድ፣ በአቡዳቢ፣ በዱባይ ቆንስላ ጽህፈት ቤት፣ በኩዌት ያሉ የተሰሩ ስራዎችን አሃዛዊ መረጃውንም በጽሁፍ ማቅረብ እንችላለን። ከጊዜ አኳያ ግን ጠቅለል አድርጌ ይህንን ስራ እየተሰራ እንደሆነ ለመግለጽ ፈልጋለሁ። ሆኖም ስራው ገና መጠናከር ያለበት፣ ለዜጎቻችን የምንሰጠው ድጋፍና ከለላ በበቂና በአስተማማኝ ደረጃ ነው ብለን ችግር የለም የምንልበት ነገር አይደለም። ከቅሬታ የጸዳ አይደለም። ስለዚህ ይህንን ለማጠናከር ተጨማሪ ጥረቶችን እንደምናደርግ መግለጽ ፈልጋለሁ። በዚያው አጋጣሚ አያይዤ ማንሳት የምፈልገው ሁሉም ዜጎቻችን በህጋዊ መንገድ አይደለም የሚሄዱት። አንዳንድ ዜጎች የሚሄዱባቸው ሀገራት ኢትዮጵያ የሁለትዮሽ ስምምነት ያላደረገችበት፣ ለተለያየ ጥቃትና ብዝበዛ ተጋላጭ የሚሆኑበት፣ አንዳንዱ ቦታ እንደውም ይሄ ነው የሚባል እውነተኛ ትክክለኛ የስራ ዕድል ኖሮ ሳይሆን ዜጎችን አግተው ለመበዝበዝ፣ ገንዘብ አምጡ ለማለት፣ እነሱን ለማሰቃየት እና በጣም ዘርፈ ብዙ ጥቃት የሚጋለጡበት አገራት ጭምር ይሄዳሉ። እንዲህ ያለ ሁኔታ በሚያጋጥምበት ወቅት የኢፌዴሪ የውጭ ጉዳይ ሚኒስቴር ከዓለም አቀፍ ተቋማት ከሚመለከታቸው አገራት ጋር በመተባበር ዜጎች ወደ ሀገራቸው እንዲመለሱ ጥረት ያደርጋል። እንዲሁ ለምሳሌ ያህል ብቻ ከሳውዲ አረቢያ በተለያየ ሁኔታ አስቸጋሪ ሁኔታ ውስጥ የነበሩ 26,000 በላይ ዜጎችን በ5 ወራት ውስጥ ብቻ ለማስመለስ ተችሏል። እንዲሁም በማይናማር ይገኙ የነበሩ 1300 የሚሆኑ ዜጎቻችንን በጣም በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ ዜጎችንም በጣም ብዙ ጥረት በማድረግ ለማስመለስ ተችሏል እና ይህንኑ አጋጣሚ ተጠቅሜ አደራ ለማለት የምፈልገው ነገር ይህንን የሄዱትን ለማስመለስ በጣም ሰፊ ጥረት በሚደረግበት ብዙ ልፋት በሚደረግበት ጊዜ በተመሳሳይ ጊዜ እነዛ ዜጎቻችን ምን አይነት ሰቆቃ ውስጥ እንዳሉ በሚዲያ እየተሰማም እዛ የስራ ዕድል አለ ብለው የሚሄዱ ዜጎች ያጋጥማሉ እና ይህንን እድል ተጠቅሜ ለማስተላለፍ የምፈልገው መልእክት በጣም ጥሩ ስራ አለ፣ ከፍተኛ ክፍያ ታገኛላችሁ፣ በሙያችሁ ትሰራላችሁ፣ የአይቲ ስራ ነው፣ የኮምፒውተር ሶፍትዌር እንዲህ ነው እንዲያ ነው ብለው የተለያዩ አጭበርባሪዎች አማላይ የሆነ የድለላ መልእክት ሲያስተላልፉ ዜጎች ቆም ብለው ጉዳዩን እንዲያጤኑት ከሚመለከታቸው አካላትም ደግሞ ተገቢውን መረጃ ለማግኘት ጥረት እንዲያደርጉ ለማሳሰብ እፈልጋለሁ። ህጋዊ ባልሆነ መንገድ
የሚደረግ ጉዞ መዘዙ በጣም ብዙ ስለሆነ በተለያየ መልኩ የምናየው ስለሆነ በህጋዊ መስመር ብቻ የሚደረግ የስራ ስምሪትን ተጠቃሚ እንድንሆን ለማሳሰብ እፈልጋለሁ። ከዛ በመቀጠል በተደጋጋሚ ከተነሱት ጥያቄዎች ውስጥ ከጎረቤት ሀገራት ጋር ያለን ግንኙነት እንዲሁም የወደብ ጉዳይ በስፋት ተነስቷል። ስለዚህ እነሱ ላይ አተኩሬ የተወሰነ ሀሳብ ለመስጠት እፈልጋለሁ። እንግዲህ ከጎረቤት ሀገራት ጋር ያለን ግንኙነት በቀጠናው ያለን የዲፕሎማሲ ቁመና ምን ይመስላል ለሚለው ጠቅለል ባለ መልኩ ከጎረቤቶቻችን ጋር ያለን ግንኙነት መልካም የሚባል ነው። ከአብዛኞቹ ጎረቤቶቻችን ጋር ያለን ግንኙነት ጥሩ ነው። በአብዛኞቹ ጉዳዮች ላይ ተግባብተን በጋራ የምንሰራ ነው። ይሄ እንደተጠበቀ ሆኖ በቀጠናችን ያሉ ግጭቶች፣ በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ በአጠቃላይ ከኛ ጋር ብቻ ሳይሆን እርስ በርስ በቀጠና ያሉ ሀገራት ያላቸው ግንኙነት ላይ የሚያጠላው ጥላ አለ። ከግጭቶቹ በተጨማሪ ደግሞ ጥላ የሚያጠላው ሌላ ጉዳይ ምንድን ነው? ቀጠናችን ከጊዜ ወደ ጊዜ የብዙ ሀያላን ሀገራት ትላልቅ ሀያላን ሀገራትን በመካከለኛ ረድፍ የሚሰለፉም አይናቸውን የጣሉበት የራሳቸውን ጥቅም ለማስከበር የሚሻኮቱበት ቀጠና ነው። ስለዚህ ከዚህ የተነሳም ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ። እነዚህ ጫናዎች፣ ተጽዕኖች እንደተጠበቁ ሆነው ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ የሚባል ግንኙነት ነው ማለት ፈልጋለሁ። ይህንን በመሰረተ ልማት ለማስተሳሰር ለማጠናከር ደግሞ የተጀመሩ ስራዎች ይቀጥላሉ። በተለይ በኤሌክትሪክ፣ በመንገድ፣ በባቡር የሚደረጉ ትስስሮች በዘላቂነት ቀጠናዊ ትስስርን ስር እንዲሰድ ለማድረግ የጋራ ተጠቃሚነትን ከፍ ለማድረግ የሚያግዙ ስለሆነ በዚህ ረገድ የተጀመሩ ጥረቶችን የምንቀጥልባቸው ይሆናሉ። እኔ ከጎረቤቶቻችን ጋር ያለንን ግንኙነት ምን ይመስላል የሚለውን ለማየት የህዳሴ ግድብ ምረቃ ጥሩ ማሳያ ይሆናል ብዬ አስባለሁ። እኛ በዋነኝነት ያንን ምረቃ እንዲታደሙ የፈለግነውና የጠራነው ጎረቤቶቻችንን ነው። ምክንያቱም ይሄ ግድብ ተመርቆ ወደ ስራ ሲገባ የሚጠቅመው ኢትዮጵያን ብቻ ሳይሆን የቀጠናውን ሀገራት ነው። የኛ ሀብት ብቻ ሳይሆን የሁላችንም የጋራችን ቅርስ ነው ብለን ስለምናስብ እና እኛ ወደዚህ ሁነት እንዲታደሙ ስንጠራቸው ፋይዳው ከአንድ ኩነትነት ያለፈ እንደሆነ ሁላችንም እንረዳለን። እንዳይመጡ የተለያየ ጫና ቢደረግባቸውም አብዛኞቹ ጎረቤቶቻችን ያን ጫና ተቋቁመው በምረቃው በዓል ላይ በመገኘት ከጎናችን ቆመዋል። በጎ የሆነ ቀና የሆነ መልእክት በማስተላለፍ የኢትዮጵያ ልማት የቀጠናው ልማት እንደሆነ፣ የኢትዮጵያ ከፍታ ለቀጠናው ሀገራቱ እንዳለ ተስፋ እንደሆነ የሚያመላክት መልእክት አስተላልፈዋል። ስለዚህ በአጠቃላይ ግንኙነቱ በጎ የሚባል ነው። ግንኙነቱን የምንመራው አንደኛ የኢትዮጵያን ብሔራዊ ጥቅም ማዕከል ባረገ ሁኔታ፣ በማስከተል ደግሞ ከሌሎች የዓለማችን ክፍሎች ይልቅ ጎረቤቶቻችንን በማስቀደም የምንመራው ግንኙነት ነው። ከዚህ አኳያ አልፎ አልፎ የሚያጋጥሙ ነገሮች ቢኖሩም በንግግር በውይይት ተቀራርቦ በመመካከር ከአብዛኞቹ ጎረቤቶቻችን ጋር መልካም የሆነውን ጉርብትናችንን አጠናክረን እንቀጥላለን ብዬ ይህንን ለመግለጽ እፈልጋለሁ። ከዚሁ ጋር ተያይዞ አንዳንድ ጎረቤቶችን በማንሳት ከወደብም ጋር በተገናኘ የተነሱ ጥያቄዎች አሉ። እንግዲህ የወደብ
እና የባህር በር ጉዳይ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ያላት ትስስር የስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። ለረጅም ጊዜ ለሶስት አስርት ዓመታት የነበርንበትን ሁኔታ ታውቃላችሁ። ወደዛ አይነት ሁኔታ ውስጥ እንድንገባ ደግሞ ለረጅም ጊዜ ታቅዶበት ታስቦበት የተሰራብንን ነገርም የምትገነዘቡት ነው። ስለዚህ ይሄንን ነገር ለመቀልበስ ይሄንን ነገር ለማስተካከል የረጅም ጊዜ እይታ ያስፈልጋል። የሩብ ዓመት ግብ ሳይሆን ይሄ ስትራቴጂክ የሆነ የሀገር ከትውልድ ትውልድ የሚሻገር የሀገር ግብ እና ዓላማ እንደሆነ ታሳቢ ማድረግ ይኖርብናል። ስለዚህ በዚህ እይታ የተጀመሩ ስራዎች ተጠናክረው ቀጥለዋል። የኢትዮጵያን አቋም የኢትዮጵያን ፍላጎት ለማስረዳት በተለያየ መድረኮች የኢትዮጵያ ዲፕሎማቶችም የኢትዮጵያ ከፍተኛ የስራ ኃላፊዎችም የውጭ ጉዳይ ሚኒስትር ብቻ ሳይሆን ሌሎችም የስራ ኃላፊዎች ክቡር ጠቅላይ ሚኒስትሩን ጨምሮ ያላሰለሰ ጥረት እያደረጉ የኢትዮጵያ አቋም ምንድነው፣ የኢትዮጵያ ፍላጎት ምንድነው የሚለውን ለዓለም ማስገንዘብ ችለናል። ፍላጎታችን ምንድነው፣ ግባችን ምንድነው የሚለውን ብቻ ሳይሆን ያስገነዘብነው ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለናል። እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት እፈልጋለሁ። የባህር በርን ጉዳይ ከጎረቤቶቻችን ጋር ያለንን ጉዳይ ከውስጥ ጉዳያችን ጋር ተገናኝቶ የተነሳውን ጥያቄ በተመለከተ እሱን መመለስ የምፈልገው ከኛ ምን ይጠበቃል ከሚለው ጥያቄ ጋር አንድ ላይ አድርጌ በመልሰው ደስ ይለኛል። ይሄ የትውልድ ጥያቄ ነው። ሀገራዊ የሆነ ስትራቴጂያዊ ግብ ነው፣ ስትራቴጂክ ግብ ነው ካልን ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲያለ ግብ እንዲያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን አቋም ልዩነት የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። እንዲያለ ጉዳይ ላይ የምንሻኮት ወይም በተለያየ ጽንፍ የምንቆም መሆን የለብን። በዚህ ጉዳይ ላይ አንድ አቋም ይዘን ከየትኛውም ሀገር ለሚመጣ በዚህ ጉዳይ ላይ ጥያቄ አንስቶ የኢትዮጵያ አቋም ምንድነው ለሚለው አይ ይሄ የጥቂት ሰዎች የአንድ ፓርቲ ወይ ዛሬ ያለ መንግስት ጥያቄ ሳይሆን የሁላችንም የጋራ ጥያቄ ነው፣ የጋራ አቋም ነው ብለን የጋራ አቋም በተለያዩ መድረኮች ማንጸባረቅ ከሁላችንም ይጠበቅብናል። የትኛውም ፓርቲ አባል እንሆን የትኛውንም አይነት ፖለቲካ አመለካከት ቢኖረን እንዲህ ባለ ሀገራዊ ጉዳይ ላይ በጋራ መቆም ከሁላችንም የሚጠበቅ ነው። ይህንን የጋራ አቋም ደግሞ ይዘን በተገኘው መድረክ ሁሉ ይህንን አቋም ማስተጋባት ይህንን አቋም ማራመድ ከሁላችንም ይጠበቃል። ከዚህ
የተቃረነ የተሳሳተ ሀዲድ ውስጥ እንዳንገባ ደግሞ መጠንቀቅ እና ራሳችንን ቆም ብለን ማየት ያስፈልገናል። ጸረ ኢትዮጵያ አቋም ያላቸው የኢትዮጵያን መልካም የማይፈልጉ ኢትዮጵያ ከፍ እንድትል ሳይሆን ኢትዮጵያ እንድትጠነክር ኢትዮጵያ እንድትበለጽግ ሳይሆን እንድትቆረቁዝ እንድትበታተን እንድትደክም የሚያሴሩ የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቨለር እንዳንሆንም መጠንቀቅ ይገባል። ከነዚህ ራሳችንን ጠብቀን አገራዊ በሆኑ ጉዳዮች ላይ የጋራ አቋም ይዘን የኢትዮጵያን ጥቅም ለማስጠበቅ ሁላችንም ልንሟገትና የኢትዮጵያን ጥቅም የሚያንጸባርቅ አቋም ልንይዝ ይገባል የሚለውን እሱን ይሄ ነው ከኛ የሚጠበቀው ለማለት ፈልጋለሁ። ብዙ ኢትዮጵያ በአገር ውስጥ ያሉም ከሀገር ውጭም ያሉ እንዲህ አይነት አኩሪ እና የሀገር ፍቅር የሚታይበት ያላሰለሰ ጥረት ስለሚያደርጉ ለኢትዮጵያ ስለሚሟገቱ በዚህ አጋጣሚ በተቋሙና በራሴም ስም ላመሰግናቸው እወዳለሁ። ከኢትዮጵያ መንግስት ምንም የተለየ ጥቅም ሳያገኙ በየዕለቱ በየቀኑ በተለያየ ቋንቋ እዛ ቤት እንደዚህ ተብሏል ብለው ያንን ተንትነው ተርጉመው እዚህ ላለው ማህበረሰብ እንዲደርስ አድርገው በዛ በኩል ደግሞ የመጣውን አይ ተሳስታችኋል፣ እንዲህ ሳይሆን እንዲህ ነው ትክክለኛው ነገር ብለው ለኢትዮጵያ የሚሟገቱ ትውልደ ኢትዮጵያውያን እና በውጭ ሀገርም በሀገር ውስጥም ያሉ ኢትዮጵያውያንን በዚህ አጋጣሚ ልፋታቸውን ተጋድሏቸውን ለማጉላትና ለእውቅና ለመስጠት ለማመስገን እፈልጋለሁ። ስም መጥራት ከጀመርኩኝ አንዱን ጀምሬ አንዱን እንዳልተው ሁላችሁም የምታውቋቸው ስለሆኑ እነሱን በርቱ ለማለት እፈልጋለሁ። በመጨረሻ ሁለት ጥያቄዎችን የሚቀሩ ያስኳቸው፣ አንደኛ ከተቋም ግንባታ ከሰው ኃይል አቅማችን ጋር በተያያዘ የተነሱ ጥያቄዎች አሉ። የተጀመሩ ሪፎርምን ለማስቀጠል ተለዋዋጭ በሆነ ቀጠናዊ ሁኔታ ውስጥ ብቁ አቅም ያላቸው አመራሮችና ዲፕሎማቶችን ለማፍራት ምን እየተሰራ ነው ተብሎ የተነሳ ጥያቄ አለ። እንግዲህ ሪፎርሙን ለማስቀጠልና የውጭ ግንኙነት ተቋማችንን አቅም ከፍ ለማድረግ ከሚሰሩ ስራዎች አንዱ የሰው ሀብታችን ላይ የሰው ኃይል ላይ አተኩረን የምንሰራው ስራ ነው። በዚህ ረገድ አንዱ አጠናክረን የምንቀጥለው ስራ በስራ ላይ ያሉ ዲፕሎማቶችን አቅማቸውን መገንባት፣ ያላቸውን ወቅታዊ ብቃት ደግሞ በየጊዜው እየመዘኑና እየገመገሙ በሙያ መሰላሉ ላይ እድገት እንዲያገኙ ለማድረግ የተጀመሩ ስራዎች የተቋሙን አቅም ለመገንባት በጣም ያግዛሉ። እነዚህም እየተሰሩ ነው፣ በፊትም የነበሩ ናቸው። አጠናክረን እንቀጥላለን። ሌላው ደግሞ ወጣት ጀማሪ ዲፕሎማቶችን ብቃታቸውን የተለያየ ቋንቋ ክህሎትን አጠቃላይ ብቃታቸውን ታሳቢ በማድረግ በተለየ ሁኔታ በመመልመል በማሰልጠን ተቋሙን እንዲቀላቀሉ እና አገራቸውን እንዲያገለግሉ ይሄንንም አሰራር አጠናክረን እንቀጥልበታለን። መሀል ላይ ተቋርጦ ነበረ። ካለፈው ዓመት ጀምሮ ቀጥለነዋል። አሁንም የምንቀጥልበት ይሆናል። ከዚህ በተጨማሪ ያለንን የሰው ኃይል ፍላጎት ውስጥ ባለን የሰው ኃይል የተቋማችን ሰራተኞች ባልደረቦች ሆኖ በሚሰሩት ሙሉ ጊዜ ዲፕሎማቶች ብቻ ልንሸፍነው ስለማንችል በበጎ ፈቃደኝነት ስልጠና ወስደው ሙያው የሚጠይቀውን ዲሲፕሊን አውቀው በተለያየ መስክ
የሚያግዙን አብረውን የሚሰሩ ወጣት በጎ ፈቃደኛ ካዴቶችን ካለፈው ዓመት ጀምሮ ወደ ስራ አስገብተን በጣም ብዙ ስራ ሰርተዋል። እነሱም ልምድ አዳብረውበታል። ተቋማችንም ሀገራችንም ጥሩ አገልግሎት አግኝታለች። ከዛ ውስጥ ደግሞ የተመረጡትን የተሻለ ብቃት ያላቸውን ተወዳድረው ተቋሙን እንዲቀላቀሉ የምናደርግበትንም አሰራር ተግባራዊ አድርገናል። ከጉዲፈቻ ጋር በተገናኘ በጉዲፈቻ ከሀገር ውስጥ ከኢትዮጵያ የወጡ ትውልደ ኢትዮጵያውያንን የነሱን ጉዳይ በተመለከተ የተነሳ ጥያቄ አለ። እንግዲህ ይህንን በተመለከተ ያለው አሰራር ምንድነው? በተለያዩ ሀገራት ያሉ ዲፕሎማቲክ ሚስዮኖቻችን በሀገሩ ውስጥ ያሉ በጉዲፈቻ የተወሰዱ ትውልደ ኢትዮጵያውያንን ወቅታዊ ሁኔታ 18 ዓመት እስኪሞላቸው ድረስ 18 ዓመት ከሞላቸው በኋላ ይህ አሰራር ተግባራዊ ሊሆን አይችልም። እስከ 18 ዓመታቸው ግን ክትትል በማድረግ ለማህበራዊና ሴቶች ሚኒስቴር መስሪያ ቤት ያለውን ሁኔታ ሪፖርት ያደርጋል። በተለያዩ አውሮፓ ሀገራት የሚገኙ በጉዲፈቻ የተወሰዱ ዜጎችን ሪፖርት ለማህበራዊና ሴቶች ሚኒስቴር እንዲደርስ ተደርጓል። በተለይ በጣሊያን፣ በግሪክ እና በሌሎችም ሀገራት የሚገኙ ግን ካለን የዲፕሎማቲክ ውክልና አድማስ ውሱንነት አኳያ ሁሉም ሀገራት ውስጥ ኤምባሲ ስለሌለን አንዳንድ ሀገራትን በሌሎች ሀገራት በሚገኙ ኤምባሲዎች ስለሆነ የምንሸፍነው ቅድም እንደተጠቀሰው እንደ ስፔን ባሉ ሀገራት ትንሽ ጊዜ ይፈጃል። ግን የተጠቀሰውን ሀገርና የተባለውን ጉዳይም ተጨማሪ መመሪያ ሰጥተን ለማጣራት እና ሪፖርቱን ለማቅረብ እንሞክራለን። አሰራሩ ግን አለ። በተለይ የአውሮፓ ሀገራት ላይ ክትትል ለማድረግ ይሞከራል 18 ዓመት እስኪሞላቸው። የመጨረሻው ጉዳይ የፕሮቶኮል ጉዳዮች አዋጅ ነው። ከፍትህ ሚኒስቴር ወደ ውጭ ጉዳይ ሲሄድ ከረቂቅ አዋጆች ራቅ እምል መስሎኝ ነበረ። ግን ይህ ጉዳይ ተከትሎ ይመጥቷል። የፕሮቶኮል ረቂቅ አዋጅ ታይቶ ተስተካክሎ የመጨረሻ ቅርጹን ይዞ ወደ ሚኒስትሮች ምክር ቤት እንዲደርስ ተደርጓል። ስለዚህ ከረቂቁ አኳያ መሰራት ያለበት ስራ ሁሉ አልቆ ወደ ሚኒስትሮች ምክር ቤት ደርሷል።